ናፍቆኝ ነበር ሰላም ሳላቅፈው ግን አንዴ አቅፈዋለሁ ግን አይ ሃይማኖት ታደሰ እኛንም ቴረር በቴረር አደረግሽን አንቺን ብቻ አይደለም ፖሊስ ጣቢያ የትም ቢሮ እንሂድ እዛም ይቻል ከሆነ እንሂድ ከእሷ ጋር ጌጤ እንደምታዩት እንግዲህ እንደዚህ ቡቡ በጣም ደንግጧል። በስመ አብ እኔ ራሱ ውጭ ነበርኩኝ እንደመጣውን ሳየው በጣም የደነገጥኩት ማለት ነው። ወይኔ አንዳንድ ቀናቶች እንግዲህ እንዲህ ናቸው። ምንም ማድረግ አይቻልም። እንግዲህ በዚህ መልኩ ብሩን ፕራንክ እናረጋለን ብለው ራሳቸው ፕራንክ ተደርገዋል ማለት ነው። ምክንያቱም እንግዲህ ሃይሚ ስትሄድም ፕራንክ አድርጋ ነው ሄደችው። ያው እንግዲህ በመጥፎ ነገር አትወሰዱባት፣ ያው የስራው ባህሪ ነው። ይሄ ካላቀደች እንግዲህ ያው እነሱም እጃቸውን አጣጥፎ ነው የጠበቋት። እንደምታዩት እንግዲህ ምንም የሚሰራ ነገር አይኖርም። ግዴታ ቪዲዮ 2 ቀን ሙሉ ቤት መዘጋት የለበትም፣ ለስራ ነው። ስለዚህ ተረዷት፣ ምንም ባትሏት ደስ ይለኛል። በዚህ አጋጣሚ ውድ ቤተሰቦቼ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? ሁላችሁ እንዴት ነበር? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በኒጋ። እንግዲህ ዛሬ ሃይሚያችን መታልናለች። ሃይሚዬ መጀመሪያ እንኳን በሰላም መጣሽ። ቡቡ እንግዲህ ላው አቃጠላት ነው የሚባለው። እንግዲህ መኪና ያለው ሰው እንደዚህ ነው፣ ብድግ ብሎ ፏ ብሎ ላጥ አላለም። ወይኔ ጌታዬ ሆይ እንዴት እንደደነገጥኩኝ እንትን ማለት እንደዚህ አይነት ነገር አሁን ላይ ጥንቃቄ ያስፈልጋል። አሁን ላይ ፕራንክ ነገሮች ላይ በእርግጥ ፍፄ አባባሉን ወድጀዋለሁ። ምክንያቱም በዚህ አይነት እዛ ሆኖ እያለ ሃይሚ እስር ቤት ገብታለችና እንደዚህ ቢባል ሲመጣ ብዙ አይነት አለኛ እዚህ ቪዲዮ ላይ የምትቀረጸዋን ብቻ አይደለም ማየት ያለብን፣ ፈጥሮ መምጣቱ ምናምን አለ። ሲመጣ እግረ መንገዱን ምን እንደሚገጥመው ርቀቱ ምን እንደሆነ ምናምን እነሱ ናቸው የሚያውቁት። ሰው ይሄም ፍጹም እንዲህ አስቦ በመናገሩ ደስ ብሎኛል። ሃይሚም ደግሞ ስህተቷ ገብቷት እንኳን አልነገርከው ምናምን ብላለች። ያው ታውቋታል ማለት ነው። ሰው ጥንቃቄ አድርጉ እንዲህ አይነት ነገር ላይ። ያው እንግዲህ ስራ ነው፣ ግን ደግሞ ህይወት የሚባል ነገር አለ። ህይወት ይቀድማል። ሶ እንግዲህ ዛሬ ያው ናፍቆት ነው። እንዴት አስችሎት ጨክኖ እንደሄደ ባላቅም ናፍቆት ይመስለኛል። በጣም ናፍቀው ስለነበረ በእርግጠኝነት ተናፍቀዋለች ብዬ ነው ማስበው። ያው እንደሰማችሁት መኪና ውስጥ ነበር ያለው የነበረው። እዛ ውስጥ ሆኖ እንግዲህ ምን እንደሚያስብ ያው ታውቁታላችሁ ብዬ ነው ማስበው። አንዳንዴ ወንዶች ማለት ነው እንደዚህ ማለት የሚወዱት ሰው ካጠገባቸው ሲርቅ ያነጫንጫቸዋል። ብዙ ጊዜ አሁን ሀረብ ሀገር ባል ያላቸው ምናምን በጣም በብዛት ነው የሚጣሉት ማለት ነው። እኔ ጓደኞች ነበሩኝ በፊት፣ አሁን እንኳን አሁን እንደኔው ሲንግል ናት እንደኔው ማለት ነው። በፊት 2 ሆነን ስንሰራ ወይኔ ሲጣሉ እንዴት ሰላማችንን ነበር የሚነሱን እኛን ማለት ነው። እና ወንዶች ሲናፍቁ በጣም ጸባያቸው ቀይር ነው የሚለውና በዛ ምክንያት ነው። ሃይሚ ደግሞ ይሄ ይፈጠራል ብላ አላሰበችውም። በእርግጥ መስራቷን ነው ያሰበችው። ምክንያቱም በቃልሽ መሰረት ስለተገኘሽ እናመሰግናለን። ዛሬ እመጣለሁ ከ3 ቀን በኋላ ነው ያለችው። በቃሏ ተገኝታለች። ግን ደግሞ ማለት አሁን እናንተ ዛሬ ራሱ እቅድ አላቀዱም። በነገራችን ላይ ያው ብሩኬም እረፍት ላይ ነው፣ ድካም ነበረ በነገራችን ላይ። ግን ደግሞ ያው ሰርፕራይዝ አድርጋችሁ ቪዲዮ መስራት ትችሉ ነበር። የተወሰነ ዝም ብሎ ብዙ ሰርፕራይዝ ሳይሆን አለ አይደል፣ ዝም ብሎ ለቪዲዮ የሚሆን ነገር፣ ዝም ብሎ ምሳ ግብዣም ቢሆን የተለየ ነገር በቃ አለ አይደል። እናንተ አካብዳችሁት በቪዲዮ እንደዛ ማድረግ ትችሉ ነበር፣ ግን አልተዘጋጁም እነሱም ማለት ነው። ኤኒዌይስ ሃይሚ ቪዲዮ በመስራቷ እኔ ደስ ብሎኛል። ግን ደግሞ ቡቡ ያው ከፍቶት ሄዷል። ያው ያረጋጉታል። 24 ሰዓት የ24 ሰዓት ፕራንክ አይደለም ደስ የሚለው እዛው ላይ ፍርጥ ያለ ስለሆነ ያን ያክል እንደውንም ማለት አሁን አንዳንዶቻችሁ ለምን ምናምን በቃ ብዙ ነገር እያላችሁ ነው። እዚህ ጋር ማለት አልፈልግም፣ ግን ምንድነው ማሰብ ያለባችሁ ናፍቀዋለች። በቃ ናፍቀው ስለነበረ ያለው አማራጭ በቃ ንዴቱን ማስታገስ ነው የሚፈልገው። በዛ ምክንያት ነው እንጂ ሌላ ነገር አስቦ አይደለም። እግረኛ ቢሆን አይሄድም ምናምን ያልሽ ልጅ አለች እና አይባልም እንደዛ። እውነት በእንደዚህ አይነት ነገር ላይ እንደዚህ በሞራል ላይ አትምጡ። እስኪ ተረጋጉ። በቃ ይሄ እኮ ድንገታዊ ስሜት እኮ ነው። በቃ ቆይቶ እኮ ብሩኬ ሌላ ሰው ነው። ስለዚህ ነገሮችን ለማረሳሳት ነው። እርግጠኛ ነኝ ተከትለውት ሄደዋል፣ ያገኙታል። እነሱ እኮ አሁን ይሄኔ ከቪዲዮ በኋላ እንትን ናቸው ወይ ደግሞ 2 ቪዲዮ ለመስራትም አስበው ሊሆን ይችላል። አንዳንዴ ቪዲዮ መስራት በጣም ከባድ ነው። እንደዚህ እኛ እንደምናየው አይቀልም። እግዚአብሔርን አይዲያው ራሱ በጣም ይከብዳል። ሰርታችሁ ራሱ የሚበላሽባችሁ ቪዲዮ አለ። አፕሎ ስታረጉት ምን ስታረጉት ድምጽ ይገባና ለቻናላችሁ ጠንቅም ይሆናል። ብዙ ነገር አለ በነገራችን ላይና ከዛ አንፃር ወይም በነገ ደግሞ በብሩክ የሚለቀቅ ቪዲዮ ማስባም ሊሆን ይችላል። ስለዚህ መጨረሻውን በቃ የሆነ ችግር ሲፈጠር
ችግሮቹ ምንድናቸው ብለን ማዳመጥ እንችላለን። እና ጥሩ ነገር አልሰጣችሁም። በቃ ስትሄጅም ስትመጭም እንደዚህ ያረግሽ ምናምን ስራ ነው በቃ ምን ይደረግ። እንዲህ ካልሰራች ታዲያ እንዴት ብላ ምን ይዛ ትምጣ? እቺስ ልጅ ምን ታድርግ? አንዳንዴ ለመረዳት ሞክሩ። የዛን ሰው ጉዳት ብቻ ሳይሆን ያ ሰው እንዲጎዳ ፈልጋ አይደለም ያደረገችው። ከጓደኛው ጋር ነው የጋራ ጓደኛቸው አማክረዋለች። አንድ ላይ ነው ያደረጉት። እንዲጎዳ ፈልጋ ሳይሆን ግዴታ መሰራት ስላለበት ነው። እነሱ ያው እጅናጃቸውን አጣምረው ነው የጠበቋት። እንግዲህ አይታቸዋል። አንዳንዴ በቃ ስለ እውነት እንፍረድ። እግዚአብሔርን ማለት እኔ አሳዝኖኛል። ብሩኬ አላሳዝነኝም አላልኩም፣ ግን ደግሞ እሱም በሱ ቦታም ሆኜም ሳስበው ሀይሚ ትክክል አይደለችም። ምክንያቱም ናፍቀው ነበረ። ግን ደግሞ ሀይሚ ደግሞ እንዴት ታድርግ? እሷም ስራ አለ እዚህ ጋር በሆነ ነገር እንትን ብላው አስጨንቀው ከዛ ሰርፕራይዝ ልታረገው ነበር የፈለገችው። ሰምታችኋል። ስለዚህ በሁለቱም ጋር ምን አልፈርድም። በሁለቱም ጥጋ ጥፋት አለ ብዬ አልፈርድም። ቡቡዬም ናፍቃው ነው እንደዛ የሆነው። ሀይሚዬም ደግሞ ይሄንችን ቪዲዮ ስለፈለገች ነው፣ ሌላ ነገር አይደለም። ስለዚህ ባላንስ ሆነን ብንረዳቸው ጥሩ ነው። ይችን አጭር ነገር እንኳን ማለት ነው። ረጅሙ እሺ እየተናደዳችሁ ምን እያላችሁ ብዙ ነገር ልትሉ ትችላላችሁ። ይችን ግን አጭሯን ቢያንስ ጥሩ ነገር ብናስብ ምናደንቃቸው ምንወዳቸው እውነት ወዳችኋቸው ከሆነ ሀይሜን ወዳችሁ ብሩኬን ወዳችሁ ከሆነ መጥፎ የሆነ ስህተት ሲፈጠር የሆነ ሽንፈታዊ ነገር አትጻፉ። በጣም ነው የሚያስጠላው። እና ዛሬ አሁን በቃ መኪና ስላለው ጥሏት ሄደ እንደዚህ ነው ምናምን አይባልም። በቃ ምን እሱ እዚህ ብሩክ እኮ በቆርቆሮ የሚያምን ሰው አይደለም። ብሩክ አታውቁትም? ስንት ነገር ሆኖ ነው ይሄ ቆርቆሮ ዛሬ ተያዘና ዛሬ እንደዚህ ስትሉ በጣም ያናድዳል፣ ያሳፍራል። ስለዚህ እኛ ነን እንጂ ኋላ የምንቀረው እኛ ነን እንጂ ኃጢያት የምንበላው እያንዳንዳችን። እነሱ እንደሆኑ ስራቸውን እየሰሩ ነው። ስለዚህ በሰዓቱ ትናደዱ ይሆናል፣ ግን ደግሞ ነገ ሌላ ቀን ነው ብላችሁ ማሰብ መቻል አለባችሁ። እኔ እንደዛ ብዬ ነው ማስበው። ውድ ቤተሰቦቼ ያው ዛሬ ላይ ቡቡ ተናዷል። በእርግጥ ደግሞ የሚያናድድ ነገር ያን ያክል የሚያናዱ እንዲጥሎ የሚያስኬድ ነገር አይደለም። ግን ደግሞ ስለናፈቀችው ነው እንደዛ ያደረገው። ገባችሁ? ናፍቆት ነው እንጂ ሌላ ነገር ምንም እሱ ራሱ በመጥፎ አስቦት አይደለም። የጠበቀው ስሜቱ ሌላ ስለሆነ እዛ ቦታ ላይ ሲቀጥል ደግሞ ሀይሚ ራሷ ማለት ነው ከኋላው መታ እቅፍ አድርጋ ንቃሪያ ቡቡዬ ምናምን ብትለው የሆነ በቃ ቅልጥ የሚያደርግ ነገር ብትናገር ረስቶት አይሄድም ነበረ። ገባችሁ? እሷ መጣችና እሷም አላወቀችም፣ አልመጣላትም። እሷ መጣችና ምንድነው ምንም እንደማያውቅ ሆነች እና ደነገጠ። ሲያያትም ደነገጠ። የተነገረውም ስሜቱ ከባድ ነበረ። የሚያደርገው ነገር ግራ ተጋብቶታል። ጌታዬ ሆይ ማን ነው ከሷ ጋር ያለው ነው ያለው እና ደንግጧል። ገባችሁ? በደመ ነፍስ ነው የሄደው። መኪናው ራሱ የነዳው ከፊት ለፊቱ ልጅ ሲመጣ ነበረ። ልጁ ራሱ ገርሞት ዞር ብሎ እያየው ነበርና ፕሊስ እንደዚህ አይነት ነገር ተጠንቀቁ። እንደዚህ ሲሰሩ ቢያንስ እንደዚህ መኪና ሲይዝ እንደዚህ ነገር ባታረጉ ጥሩ ነው። ወይ ደግሞ ፍፄ ራሱ ቁልፉን መቀማት ትችል ነበረ። ምክንያቱም ዛሬ ትንሽ መሆኗን አይደለም ማየት ያለባችሁ። ምክንያቱም ከፊቱ ልጅ እየመጣ ነበር። ልጁ ራሱ ገርሞ ዞሮ ነው ያየው፣ አነዳዱ ማለት ነው። እና ፍፄ ራሱ ቁልፉን መቀማት ትችላለህ። ስለዚህ ቴኬር አድርጉ። በኋላ የሆነ ነገር ከተፈጠረ በኋላ ብንጸጸት ምንም ጥቅም የለውም። ለዚች ለ10 ደቂቃ ቪዲዮ ተብሎ ማለት ነው። እና እንደዚህ አይነት ነገር በመኪና ዙሪያ ቴኬር አድርጉ። ወይ ደግሞ ሌላ ሰው ይኑር ወይ ሌላ ሰው ይንዳ። እንዲህ አይነት ነገር ስትሰሩ አትስሩ አይደለም እኔ ስሩ፣ ግን በቃ የሆነ ፕራንክ የሚደረገው ሰው መኪና መንዳት የለበትም። ወይ አንተ ትነዳለህ ወይ ምናምን በቃ እንደዛ እንጂ ቁልፉን መቀማት ይችል ነበር። አሁን ፍፄም አላሰበውም፣ ደንግጧል። ድንገታዊ ነገር ነው፣ በቃ ክስተት ነው ይሄ የሚባለው። ሰው ለሌላ ጊዜው እንዲጠነቀቁ መናገር ነው እንጂ ያለባቸው። ብትሳደቡ እነሱ ምንም አይለጠፍባቸውም። ኤኒዌይስ በሰላም ያምጣችሁ። ነገ እንግዲህ ለዛሬ ይዤላችሁ መጣሁት ቪዲዮ ሀሳቤ ይሄንን ይመስላል። እንግዲህ ቡቡዬ ይዘው ጠንከር በል፣ ምንም ማድረግ አይቻልም። ሚስት እንደሆነች የስራ ሰው ነች። እንግዲህ አምነህ መቀበል ነው ይሄን በመጥፎ ነገር ሁሉን እንደማትወስድባት እኛ እናውቃለን፣ እኛ እንረዳሃለን፣ የምናውቅህ እናውቃለን። ግን የማያውቁ ሰዎች በቆርቆሮ በቆሳቆስ በሆነ ነገር የሚመድቡ ሰዎች አሉና እነዛን ሰዎች በእርግጥ አታያቸውም፣ አታዳምጣቸውም። አንተም እኛም አናዳምጣቸውም። ግን ደግሞ ልቦና ይስጣችሁ እላለሁ እኔ ማለት ነው። እኔ በበኩሌ ልቦና ይስጣችሁ ነው የምለው። ያው እንዴት እንደምትወደው ታውቃላችሁ። ሳላቅፎ ሄደ፣ ግን ደግሞ ትንሽ አቅፎ ይዋለው አላለችም። አይ ሀይ ብዬ እኔ ወድ
እንዴት እናሳዘነችኝ። ቢቀርብኝስ ብላለች እኮ ቢቀርብኝስ ብላለች። እሷ ለራሷ ሰርፕራይዝ ነው የሆነችው። ፍፄ እንደውም ሌላ ነገር የተናገረባት ምናምን ነገር መስሏት ምን ብለዋል ማልልኝ እያለችው ነበርና አንዳንድ ጊዜ ማለት አይሆንም ብላችሁ የምትጠብቁት ነገር ያስደነግጣል። ገባችሁ? እሷም አሁን ሀይሚ ደንግጣለች እንዲሆን ብላ ስላልጠበቀች። ስለዚህ ቡቡዬም ደግሞ እዛ ቦታ ላይ እንደዛ ምንድነው ምን ተፈጠረ ምናምን ስትለው ደነገጠ። ስሜቱ ሲምታታበት በቃ ያለው አማራጭ ካጠገባቸው ራቅ ማለት ነው። ብዙ ጊዜ ደግሞ እሱስ ተናግሯል። በቃ ሲናደድ ዝም ማለት ነው የሚፈልገው። ይሄን ባህሪውን ደግሞ ሴቭ አድርጉለት ለእንደዚህ በቆርቆሮ የምታምኑ ሰዎች ማለት ነው፣ ለእናንተ ማለት ነው። እሱ በቆርቆሮ የሚያምን ልጅ አይደለም። ቆርቆሮ አሁን ነው የመጣው። ሀይሚን ግን ከዛ በፊት ነው ያገኛት። ከዛ በፊት ያውቃታል ሀይሚን እንደዛ ረግጦ መሄድ ፈልጎ ሳይሆን ካጠገቧ መራቅ ስላለበት ነው። በቃ የሚርቅበት ስሜቱን ደግሞ ከአንዴም 2-3 ተናግሯል። በቃ በሚናደድ ሰዓት የሚያስቀይም ነገር ይናገራል። ስለዚህ ያንን ስሜት ለመራቅ ነው ጥሏት ሄደው እንጂ ለሷ መጥፎ ነገር አስቦ አይደለም። ስለዚህ እኛ ቪዲዮአቸውን አይተን ምንናገረውን ነገር መቆጠብ አለብን። እነሱ እዛው ቪዲዮውን እየሰሩት ነው የተናደዱት እንደዛ የሆኑት። እኛ ደግሞ ቪዲዮ እኮ ነው የምናየው አይደል እንዴ? ነገ ሌላ ሰው እንደሆነ ታውቃላችሁ። ከዚህ በፊት ብዙ ችግሮች አልፈዋል። እንግዲህ ይሄ ከዛ የሚበልጥ ችግር አይደለም አይደል እንዴ ቤተሰብ? እና ለማንኛውም የኔ ሀሳብ ይሄንን ይመስላል ውድ ቤተሰቦቼ። እናንተም ደግሞ የተሰማችሁን ስሜት በኮመንት ስር ጻፉልኝ ማለት ነው። ውድ ቤተሰቦቼ ሀሳቤ ያገላለጼ ካልተመቻችሁ በጣም ይቅርታ። እንግዲህ ምንም ማድረግ አልችልም። የኔ ስሜት ግን ይሄ እንደዚህ ነው የተረዳኋቸው። ሀይሚንም የተረዳኋት በዚህ መልክ ነው። ብሩኬንም የተረዳኋት በዚህ መልኩ ነው። ሀይሚም ትክክል አይደለችም እዛ ቦታ ላይ እንደዛ ማለቷ። ብሩኬም ጥሎ መሄዱ ትክክል አይደለም። ግን ደግሞ የሁለቱም አንድና አንድ እውነት አለ። የተሳሳቱትን ስህተት ነግሬያቸዋለሁ። እሷም በቃ ከኋላው መታንቅ አርጋ ብታባብለው ምናምን አይሄድም፣ በፍጹም አይሄድም። ከፊት ለፊቱ ግርጥ ስትልበት ግን በፊት የነበረው ጭንቀትና እሷን ሲያያት ስሜቱ ተምታታበት እና በቃ መጥፎ ነገር ሲመጣበት ከመናገር መሸሽን መረጠ፣ ሄደ፣ አለቀ። እዛ ቦታ ላይ ደግሞ ፍፄ ቁልፉን መቀማት ነበረብህ። ይሄ ነው የፍፄ ስህተት ማለት ነው። ሶስቱም ስህተት አለባቸው። የሶስቱም ስህተት ይሄ ነው እና እንግዲህ ያው ለማንኛውም እንደ ከባድ ስህተትም አይቆጠርም፣ ኖርማል ነው። ግን ደግሞ ያው እኛንም አጨለላችሁናል ቤተሰቦች እና ሌላ ምንም አዲስ ሀሳብ የለኝም። የጨረቃ ፋሚሊ ስለመጣሽ ደስ ብሎናል። እንግዲህ ባልሽ በዚህ መልኩ አጨረረሽ ልከሽዋል። በድጋሚ ተገናኝታችሁ ወይም ደግሞ ነገ ሁለተኛ ቪዲዮ አስባም ሊሆን ይችላል። ቅመሟ እንደሆነች አደገኛ ናት። እኔ አላምናትም በነገራችን ላይ ማለት ነው። ያው ነገ ሲነጋ ቪዲዮ ሲሰራ ነው የምናውቀው ማለት ነው። ሰርፕራይዙን እንጠብቃለን። በዛው ከካሜራ ጀርባ እንዳታረጉት። ሀይሚ ሰምተሻል። እና ደግሞ የሄደችው ከኤፋ ጋር ነው። በነገራችን ላይ ይሄ ፕራንክ ሚስጥር ያወጣል እኮ ከኤፋ ጋር እንደሄደች። ያው ብሩኬ ከኤፋ ጋር ነው ሄደችው። እሱ ጋር ሲሞክር ሲደውል ነበረ። እሱም ደግሞ 1 ሚሊዮን ተጠይቃለች ቤዚ ተብሎ እሱንም በፕራንክ ነው የተቀበሉት። በጣም ነው የሚገርመኝ። ግን የሆነ ወጣ ብሎ ሲመለሱ ማለት ነው በፕራንክ ነው የሚጠብቋቸው። ከዱባይ ሲሄዱም አይታችኋል እንግዲህ ብሩኬ ሀይሚን እኔ ልቀዳደልልሽ እኔ ልበጣጥስልሽ ሲል በወረቀት ማስታወቂያ ተለጥፋበት ማለት ነው። እና እልፍ ብለው ሲመጡ በሰርፕራይዝ ሳይሆን በፕራንክ ነው የሚቀበሏቸው፣ በማስጨነቅ ማለት ነው። ስለዚህ ይሄ የቡታጅራ ስታይል ስለሆነ ያኔ አዳብት አድርጉት ቤተሰቦች። መጥፎ ነገር ባለመናገር መተባበር መቻል አለባችሁ። ውድና የተከበራችሁ ቤተሰቦቻችን የጨረቃ ፋሚሊ ስለመጡላችሁ እንኳን ደስ አላችሁ። መልካም አዳር ይሁንላችሁ። በእኔ በኩል ያለኝ ሀሳብ ይሄን ይመስል ነበር። አመሰግናለሁ። መልካም ምሽት ይሁንላችሁ። ባይ ባይ።